سلامات كم يتخونوا كم يلهم أنا اليوم مدنا بزعبة أدوناي أزم حرام ميدا بسفحه أنت تزاوره يرلو استي بزعبة أدوناي أنت عايز بالزلو حبيرنا نكاتل أشي بيت استي كم أخذت فيديو كوننا بزيك نجمر أنا أقول لأدوناي تمشطني كاوم بوهلا ياللونه يا أدوناي نجري يس كاوم بوهلا مركون أجنتوان መድረኩን አግንቶ ምን እየሰራ ነው? መልካም ስራ እየሰራ ነው አይደል? ልጆችን እየረዳ ነው፣ አዌርነስ እየፈጠረ ነው። ሞቲቬት ለወጣቱ ሞቲቬት እያደረጋቸው የኮሌጅ ተማሪዎች ምን ተማሪዎች ምን እያደረጉ ነው ያሉት አሁን እሱን በሚለው ንግግር ለበረከት ስግጥበል ለህይወት ስግጥበል ምናምን እያለ ብሔርተኛ አይደለም፣ ሃይማኖተኛ አይደለም፣ ፖለቲከኛ አይደለም። that's the point አራት ነጥብ መብቱ ነው። እሺ ቤተሰብ ከም ትሰማዕሙ ይመስል ኣብዚ ቪድዮ ዘለኩም ሓሳቡን ኣብ ኮመንት ክትተኽሉ ኢኹም እዚ ለቤተሰብ ናፍቲ ዝቕፅል መደበይ ዝተኸስደኩም ተስፋ ስፖርት አንድ ቀን እሱ ነው የደወለልኝ like I gave up completely ቴዲና ሰይፉ ስለተቀያየሙ ነው አዶናይ አምለሰት ላይ ቀረበው የምትሉ ሰዎች ግን ምናችሁን ነው የሚያማችሁ? ቲክቶክ ላይ ተፈልጥ ነው ያኸ ግሩ ሳይነሳ በፊት ሰይፉና አዶናይ እንደዚህ አይነት አለመግባባት ውስጥ ሳይገቡ በፊት እኛ እንኳን እንደዚህ ሳንወደው በፊት በመንተርበውና በመንቀልድበት ሰዓት ያኔ በፊት ደውሎ አስታውሶ ያጽናናው ቴዲ አፍሮ ነው። እዚህ አይነት ከም ትሰምዕዎ ዘለኹም ይመስል ናይ ህዝብ አስተያየትና አዶናይ ከመይ ትሪእዎ ኣለኹም? ተመችኩም ዲ ገናይና አይወዳናን ቤተሰብ ንቐፅል ይውና የምታስተምሪው ከሆነ ራስሽን ምን ለማለት እንደፈለገ እንዲያስረዳ ራሱ በየማሉ እየሳቁ አልፈቀዱለትም ነበር ትዝካላችሁ ማለት ነውና ይውና የምታስተምሪው ከሆነ ራስሽን አንድ ቀን ትመጣለች እነዛ ሁሉ ሱሶች ኢቭን እያደረግሻቸውም እያለ ታቃለይ ስቃይ ውስጥ አይደለሽም ታውቂያለሽ ስቃይ ውስጥ ግን አይደለሽም ነፃነት ውስጥ ነሽ ይውና ውስጥ ነሽ እነዛ ድሮ ያስቃዩና ይቆጣጠሩ የነበሩት ሱሶች መጥፎ ድምጾች እያሉ በቃ ይውና ነፃነት ይሰማሽ በቃ ወጥተሽ እስኪ ዛሬ ሻይ ልጠጣ እስኪ ዛሬ ወክ ልውጣ ስፖርት ልስት ያለሽ እንደዛ አድርጌ ነው ያሸነፍኩት የኔ ሱስ የኔ ጭንቀት የኔም መጥፎ ሐሳቦች ምናምን ይሄ ነገር እንግዲህ ከዚህ በፊት ስለ ይውና ምናምን ብሎ ሲያስረዳ ካስታወሳችሁ ወቸ ጉድ ፖድካስት ላይ ለማስረዳት ሞክሮ ነበርና ለማዳመጡላ ከብዷቸው የወቸ ጉድ ሆስቶች አንሰማሉ ይሄን ነገር እዚህ ቁጭ ብለን አንሰማም ብለው ክፍሉ ለቀው በጣም ነገሩን አጋነውት ክፍሉ ለቀው ከመውጣትና አልኮ ሲጀመር መምታሲ ተበቅኝ ያደረገው ነገር ያሰቀኝ እኮ እንደዛ ምን ማድረግ ይቻላል? እሺ ላውራ እሺ ስለዚህ ይውና ካለበት ዮናታን ትወጣለህ አንተ እናስወጣ ማርያምን ታ ይውና አዎ ዮኒ ይውና ካለበት ቀስ በቀስ እየቀነሰ ይመጣል ለመምታት ያለ ፍላጎት ቃሉ ነው የጨነቃት ውጡ በቃ ለኔ እነሱ ናቸው እዚህ ይሄን ነገር በጣም ማባባስ የጀመሩት ማለት ነውና በጣም እሱ እንደ ባለጌ እንዲታይ እነሱ ራሱ በጣም አስተዋጽኦ ያስባሉ የዛኔ ማለት ነውና ምን ለማለት እንደፈለገ እንዲያስረዳ ራሱ በየማሉ እየሳቁ አልፈቀዱለትም ነበር ትዝካላችሁ ማለት ነውና ትክክለኛ ፖድካስት ላይ አሁን ገና ነው የቀረበው ላለው ነው አዶናይ ማለት ነውና ሐሳቡን በግልጽ ተናግሮ ሰዎች እንዲረዱት ራሱ አልፈቀዱለትም ማለት ነው እሱ የሚያስበውና ሰዎች የሱን ሐሳብ የተመንዘዙበት መንገድ ልክ ያልሆነ መንገድ ነበር በቃ ያው እንዳለው እንግዲህ አማርኛ የመጀመሪያ ቋንቋ ስላልሆነ ያፍ መፍቻው ኔቲቭ ላንጉዌጅ ስላልሆነ አንዳንድ ነገሮችንም ለመረዳት ሰው ይከበደው ለዛ ይመስለኛል እንግዲህ በንጹህ ልብ ካዳመጣችሁት ግን የሚያወራው ነገር ግልጽ ነው አይደል ለራሳችሁ የዋሁኑ ሲል በቃ ለራሳችሁ አስቡ ለራሳችሁ ማሰብ ስትጀምሩ ምንም አይነት ሱስ ይኖርባችሁ ቀስ በቀስ ለማቆም ተሞክራላችሁ ነገር ነው እንግዲህ ያለው አብዛኛው ሰው ብዙ አዲክሽን ውስጥ ያለበት ሁኔታ ለራሱ ስለማያስብ ነው ለራሱ ማሰብ ትቶ ዲፕሬሽን ውስጥ ነው ያለው ከዛ ዲፕሬሽን ውስጥ ወጣችሁ ለራሳችሁ መጨነቅ ስትጀምሩ ነገሩን እያረጋችሁት እንኳን ቢሆን ኔሩ ግን ሰው ክርዳ ይኸል ንሽኩል ይሰብ ብሮ ነበር ሊያስረዳ ይሞክረው የዛኔም ትዝ ይለኛልና በጣም ሰዎች የዛኔም ጀምሮ አልተረዱትም ነበር ቀስ በቀስ አሁንም ግን ሁሉም ሰው እየተረዳ ይመጣል ነበር ግን የሚሰማ ሰው የለም ችግሩስ እኮ ይሆን ሰው ማርያም በጣም ይችኩል ናይ መጨረሻ በስማም ግን ይው ቀንኪርካ ተሰሪኻ ዝነረ ኔጌቲቭ ና ፖዚቲቭ መቀየር ድማ ከምዝካል አሪ አይኮን እንዲ ቤተሰብ እዩ እውነት ለመናገር አምለሰት ሙጬ እስካሁን ድረስ ካካሄደቻቸው ኢንተርቪዎች በጣም ኢምፕሬስ ያደረገኝ ከአዶናይ ጋር ያደረገችው ኢንተርቪው ነው ለምን አምለሰት ራሷ የመጠየቅ ጉልበቷን በጣም አጎልብታ ጥሩ የሚባል ኢንተርቪው ያደረገችበት ጊዜ ቢኖር የአዶናይ ኢንተርቪው ነውና አረንሶ ግጥናን ፈመስ
በተለይ ሁለት ነገሮችን ማንሳት እፈልጋለሁ። የመጀመሪያው እሱ ከ4 ወር በፊት ሰጠውት የሚለው ኢንተርቪውና በህብረተሰቡ ዘንድ አስወቅሶኛል፣ ብላክሜል አስደርጎኛል የሚለውን ጉዳይ ነው በደንብ አድርጎ እንዲያወጣ አንተ ለማስተላለፍ የፈለከው መልእክት ምንድን ነበር በወቅቱ ብላ የነበረውን የኢሞሽን ፕሬዘንስ አጉልቶ እንዲያወጣላትና ህብረተሰቡ እንዲገነዘብ ያረገችው የትሪገሪንግ ኩዌስችን ገፋፊ ጥያቄ በጣም አስደንቆኛል። የህይወት መንገዱን በዚህ መልኩ የገለጸበት ሌላ ኢንተርቪው አላየሁምና ሞር ኢሞሽንም ኢንቴሊጀንስም ቪዥንም ነኝህ ብሌንድድ ሆነው የተቃኙበት ገለጻ በአዶናይ በኩል አስተውያለሁ። እውነት ለመናገር እንደ ዋና ቲክቶከር የሚባሉትን ወጣቶች አግኝቼ ኢንተርቪው ለማድረግ እድል ባገኝ በጣም ደስ ይለኛል። አይ ቲንክ ወደፊትም የሚሳካ ይሆናል ጊዜው በፈቀደ መጠን። ይሄው ነው እና አምለሰት ጥሩ ኢንተርቪው አድርገሻል፣ ኮንግራቹሌሽን ብያለሁ። እና ብዙዎቻችሁ ይህን ኢንተርቪው ደግሞ ብታዳምጡት የምትጠቀሙበት ይመስለኛል። በተረፈ የ100,000 ፎሎወር ቻሌንጅ ጀምረናል። ስክሪኑ ላይ እንደምታዩት ፎሎወራችን ትንሽ ነው፣ በግድ ገና እሺ ቤተሰብ ከም ትሰምዕዎ ዘለኹም ይመስል ሰብ ጠንኪሮ እንድሕር ሰሪሑ ዘይቀየር ነገር የለን ይህ ዘረደካ ቤተሰብ ካብ ኣዶናይ እዚና ክንማር ንኽእል ኣይኮነን ድዩ ትማሊ ኸመይ ነይሩ ሎሚ ኸመይ እኒአ ንዓኹም ገዲፈ የለኹም እና ንቐፅል እስቲ ኣይወዳናን ገና ኢና አዶናይ ምንድነው የሰራው? ተመልከቱ እንግዲህ ገና 24 ሰዓት አልሞላም። የአዶናይ ቪዲዮ ከተለቀቀ በኋላ ወይም ደግሞ ትላንት ማታ እንግዲህ የሁለቱ ሙሉውን ከተለቀቀ በኋላ 1 ሰዓት አካባቢ ደርሶ ከተለቀቀ በኋላ ያመለሰት ዩቲዩብ ቻናል የአዶናይ ቪዲዮ ከመለቀቀ ተአምሪ በጣም የመጨረሻ ተአምሪ አዶናይ ቪዲዮ ከተለቀቀ በኋላ የነበረ ሰብስክራይበር ምን ያክል ልዩነት አለው? አዶናይ በታየበትና በሄደበት ህዝብ ሁሉ የጎረፈና የተጓዘ ነው የሚገኘው። አመለሰት ሙጬም ከፍተኛ የሆነ ሰብስክራይበር አግኝታለች፣ እንዲሁ ደግሞ በሰዓታት ከፍተኛ የሆነ ቪው አግኝታለች። ለውጡን ለማነጻጸር ያህል የአዶናይ ቪዲዮ ከተለቀቀ በ14 ሰዓት ውስጥ ወደ 325,000 ሰው ተመልክቶታል። እንዲሁ ደግሞ አመለሰት እንግዲህ ሰብስክራይበር ወደ 479,000 ሰብስክራይበር ነበራት። ልክ ቪዲዮ ከተለቀቀ እንግዲህ 19 ሰዓት ነው ያየሁት ማለት ነው። 19 ሰዓት ላይ ደግሞ ወደ 471,000 ሰው ተመልክቷል በቪዲዮ ደረጃ። እንዲሁ ደግሞ ሰብስክራይበሯ ደግሞ ወደ 490,000 አድጓል። ይህም የሰብስክራይበር ልዩነት ከ14 ሰዓት እና በ19 ሰዓት ውስጥ ወይም ደግሞ በ5 ሰዓት ውስጥ ብቻ ወደ 11,000 ሰው እንግዲህ ዩቲዩባን ሰብስክራይብ አድርጓል። ከቢድ ይብጣም ከቢድ ተጽዕኖ ቤተሰብ በዩቲዩብ ላይ በተለይ ሰብስክራይበር ወይም ደግሞ ተከታይ ለማግኘት እጅግ በጣም አዳጋች ነው። ነገር ግን እንደምትመለከቱ የአዶናይ ቪዲዮ ከተለቀቀ በኋላ እንግዲህ በሺዎች ምናልባት 50-60 ሺህ ሊሆን ይችላል አላወኩም። ኤግዛክት ቁጥሩን እንግዲህ ያነጻጸራችሁ ወይም ደግሞ የተመለከታችሁ ሰዎች ቀድሞ የነበረውና የአሁኑ ዲፈረንስ እናንተም ኮሜንት ላይ የገባችሁ እንግዲህ ጻፉ። ዩቲዩብ ላይ እየተመለከታችሁ የአዶናይ ተጽዕኖ የሚቀመስ አይደለም። አዶናይ በሄደበት በተጓዘበት ህዝብ ሁሉ እየጎረፈ ነው የሚገኘው። ይህን ጉዳይ እንዴት ተመለከታችሁ? ሀሳብ አስተያየት ያስቀምጡልኝ። ፎሎ፣ ሪፖስት፣ ሼር ማድረጋችሁ እንዳይረሳ። አዶናይንም ሜንሽን ማድረጋችሁ እንዳይረሳ። ከቢድ ቤተሰብ ዝፍጠር ዘሎ እንታይ ዝፍጠር ዘሎ ንዓለይ ብስሩ ጥያቄ ዝፈጠረ ለይ ነገር እዩ ጋይስ ኣነ ንዓለይ ርእየ እየ ግን ኦልሞስት ናብ 80 ምናምን ሽሕ እያ ፎሎወር ሰብስክራይብ ወሲኻ 80,000 ሓሲብኩም ሪኦም ቤተሰብ 80,000 ብጣዕሚ ብዙሕ እዩ። ሓያል ፓወር ነው የወሰብ እዚ። እስቲ ቤተሰብ ናፍቲ ዝቕፅል መደብ ይኮስደኩም። ሃይ ተሰቃይተሃል፣ ተጨናንቀሃል፣ ራስን ትጠላለህ። አሁን ዊድ አለልህ ከፈለክ ይኸው ፖርን አለልህ፣ ይኸው ያለልህ እንካ አልኮል አለልህ፣ ጠጣ ያቀርብልሃል። ያቺ ወና ምንድነው የምታደርገው መሰለሽ? እንደዚህ ብለሽ እንድታስተውይ ታደርግሻለች። ኃይል ይኖርሻል፣ የእግዚአብሔር ኃይል ይኖርሻል። ይወና ውስጥ በሚገኘው እግዚአብሔር ልንገርሽ፣ ለራስሽ የዋህ መሆን ከቻልሽ ሰይጣን በምንም ተአምር አይችልሽም፣ ይፈራል። የዛኔ የሚበዛብሽ ፈተና ልነግርሽ አልችልም። ከይወና በኋላ ምን ይመጣል? እግዚአብሔር ይመጣል። በደንብ አድርጎ ገባሽ አይደለ? እግዚአብሔርን ይዘሽ ነው ከሰይጣን ጋር የምትፋለሚው። ሰይጣን አይደለም የሚቆጣጠርሽ፣ እግዚአብሔርን ይዘሽ መፋለም ትጀምሪያለሽ። እዚሁን ካብራና እስቲ ናፍት ናይ መወዳእታ መደበይ ኮስደኩም። ምን ያህል ቤተሰብ ነው ያለ? ስንተኛ ልጅ ነህ? እኔ አንደኛው ትልቁ ነኝ። ካንተ በታች ስንት እህቶችና ወንድሞች አሉ ማለት ነው? ከኔ በታች አይ ቲንክ 8። ስለዚህ ሮል ሞዴላቸው አንተ ነህ ማለት ነው። በጣም ዴፊኒትሊ። እንደው እንዴት ነው እንደ ታላቅ ወንድም ለነሱ አርአያነትን የምታሳየው? በምንድን ነው? ትቀጣቸዋለህ? ትመክራቸዋለህ? እኔ እንኳን በመቅጣት አላምንም። እኛ እንግዲህ እንደ ባህል በመቅጣት እናምናለን ከትምህርት ቤቶችም ጀምሮ። እኔ እማምነው ምሳሌ መሆን ነው። ጽቡቅ ሐሳብ ምሳሌ መሆን ጽቡቅ እዩ። ተጽዕኖ መፍጠር እነሱ ላይ እህቴ አሁን በጣም ኮንፊደንት ነች። እንደዚህ ፖድካስት ላይ ቀርባ ሰዎች ያሉበት ምናምን እየመከረች ነበር። በቃ እናንተ አሁን እንደዚህ ማድረግ አለባችሁ፣ መጸለይ አለባችሁ። ስትናገር ደግሞ እጇ እንቅስቃሴዋ ምናምን ሁሉም ነገሯ ብታዩ አለ ቲክቶክ ላይ ተለቋል። በጣም ቫይራል ሆኖ ኮንፊደንስ ከኔ የተማረችው እኔ ነግሬያት ሳይሆን ኢትስ ጀስት ኮፒ አድርጋለች፣ አይተዋለች። ኤነርጂው ነው
ወንድሞቼ እንዳለ ስፖርት ይሰራሉ። አሪፍ ሰውነት ነው ያላቸው ሁሉም። ምንም ሳትነግራቸው በመሆን ብቻ ያዩኛል የማደርገውን ነገር ይባላል እኮ ልጅ ከምትነግረው በላይ የምታሳየውን ነገር ነው ልጆች የሚወስዱት። ከም ትሰማዕሙ ይመስልናይ አዶናይ ኣብዚ ማሕበራዊ ሚድያ ኣዘራረቡ ዝኾነ ጉዳይ እዚኦምን ካልኦትም ኣለዉ እዮም ብተወሰነ መልክዕና ኣቕሪብናልኩም ቤተሰብ ናይ ሎሚ መደብና እዚኦም መስሉ ነይሮም ብኻሊእ ቪድዮ እስካዕ ንራኸብ በብዘለኹም ይመችኹም እዚ ቪድዮ ተመችኩም ቤተሰብ ሳብስክራይብ ምግባር ኣይትረስኡ ሓድሽ ኣካውንት እዩ ይመችኹም شر 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 أسي شر 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 لايك شر 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 أسي شر 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 لايك شر 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 أسي شر 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 لايك شر 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 أسي شر شر